እንችም አይሆን በጣም ታስኝ ጋይስ ዛሬ ደግሞ ከፍቅር ጋር ነኝ። ፍቅር ላንቺ በጣም አስፈላጊ ከምታቸው ሰዎች መካከል እስኪ ማን ናቸው? እስኪ ለኔ አስፈላጊ ምላቸው እናትና አባቴ። ኦኬ ስለዚህ አንድ ነገር እናደርጋለን። ለአባትሽ እንደውልላቸውና ሙዚቃ እንጫወትላቸዋለን። እስኪ የሚሉትን እኔ ደውይላቸው። ላውደርኪ ሄሎ አሉ ሄሎ አይሰማም? ይሰማል። ደህና ነህ? አለሁ። እንዴት ነህ? መንገድ ላይ የሆነ ነገር ብለውኝ ነውና አዳምጥ ቆይ እና መጨረሻ ላይ አዳምጥ መንገድ ላይ ይዘውኝ ለአባትሽ የሆነ ነገር እንጋብዝልሽ ብለውኝ ነው። እንችም አይሆን በጣም ታስኝ ከፎቶ ላይ ባየው መልክ ግርማ ሞገስ ሳትነግረኝ ነገረኝ ምስል ለኔ መኖር ጎንብሰ ወገብክን እኔን ማቅናት ቤት ቤትን ስትል ውጩን መጥላት የአፍሮ ጸጉሩ ጥቁረት ይገርማል የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል ለልጆች ስትል መኖርክን ፎቶ ይናገራል ሞገስ ግን ያጣው አባ ስትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው እወድሃለሁ 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 እወድሃለሁ። ሄሎ ሄሎ እሺ ወይ እኔም ወድሻለሁ። እሺ እኔ አባት እወድሃለሁ። ምን ሆነሽ ነው? ምንም አልሆንኩም። ደህና ነሽ? አሁን ጋር ደህና ነኝ። ታቡሽ ጋር ናችሁ? አይ አይደለንም። ያው በስዛው ሰፈር ነኝ። በቃ ሊገባ ነው። እወድሃለሁ። እልልልልል አዴና ዴቭ ሊጋቡ ነው። አዴና ዴቭ እንግዲህ ዝግጅታቸውን ቀጥለዋል። ዴቭ አዴ ቤተሰቦች ጋር ሄዶ እንግዲህ ሽምግልናም እልካለሁ ብሏል። አዴንም በተለየች ከሴቶች የበለጠ አርጌ አጋባታለሁ ብሏል። እንግዲህ ፍቅር እርርና ድብን እያለች ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ ኤሊያ እያልኩኝ እንግዲህ አዴና ዴቭ እንግዲህ እንደምታውቁት ሊጋቡ ነው። የአዴን ቤተሰቦች ጋር እንግዲህ ሄዶ አናግራቸዋለሁ ብሏል። የአዴ ቤተሰቦች አባቷ ይቀበላሉ ወይስ አይቀበሉም? እንግዲህ አብረን እና ይሆናል። የአዴ እናትስ ትቀበላለች ወይ? በሄደበትም ሰዓት እንግዲህ ብርሃን ደስታዋ እንግዲህ ወደል የሌለ ሆኗል። ይሄስ ምን ይመስላችኋል? እሷ እንግዲህ ውስጧ እያሰበው ሌላ ነው። እንግዲህ ብርሃን ደግሞ ተረጋጊ እንላታለን ማለት ነው። አዴ እንግዲህ ይሄን ሁሉ ወጣ ወረድ አይታ አሁን ደግሞ በስተመጨረሻም ከዴቭ ጋር አንድ ላይ የሚሆኑበት ጊዜ በጉጉትና በእንትን እየጠበቅን ነው። ሊሊና ባቡሬ አንድ ላይ ቢሆኑ ምን ይመስላችኋል? ሊሊና ባቡሬ ጥንዶች መሆኑም አለበት። ኤላ እስካሁን ድረስ እኛ ሁላችንም የምናስበው የሊሊ አክስት አግተዋለች ብለን እንጂ ሊሊን እንደዚህ ሲያፈቅራትና ሲወዳት ትቷት ይሄዳል ብለንም አላሰብንም። ነገር ግን ባለፈው ስልክ ደውሎ እንዳያችሁት ይቅርታ በማለትም ነገርየውን ቀለልና በቃ በትንሽ ነገር የሆነ አርጎ አይቶ ሊሊን ይቅርታ ብሏት ነበር ማለት ነው። እሷም ካሁን በኋላ ህይወቴ ላይ እንድትመለስ አልፈልግም ስልክ እንዳትደውል በማለትም ጆሮ ላይ ዘግታበት ነበር ማለት ነው። ነገር ግን ኤላ አሁን የሷ ህይወት ላይ ተመልሶ ይገባል። አይሆን መሆንም የለበትም።
ባቡሬና እሷ አንድ ላይ ቢሆኑ ምን ይመስላችኋል? ባቡሬና እሷ ግን በአሁን ሰዓት እርግጥም እሱ ልቧን ስለሰበራት ሌላ ሰው ማስገባት አትፈልግም። ነገር ግን የእነሱ መጨረሻስ ምን ይሆናል? አዴ ቤተሰቦቿ ይቀበላሉ ወይስ አይቀበሉም? በስተመጨረሻም እንግዲህ አብረን እናያለን። ቤተሰቦች እንግዲህ ቪዲዮን ላይክ ያረጋችሁ እስከዛው ሼር ያረጋችሁ አበረታቱኝ። ብርሃንም እንግዲህ እሱ በመጣበት ሰዓት ይሄን ያህል ደስታሽ ለምንድነው ደስ ያለሽም ብሎ ሲጠይቋት እኔ ዴቭ ከዚህ በፊት የሄድኩ ጊዜ በጣም ይንከባከበኝ ነበር፣ በጣም ይቀበለኝ ነበር። እህቴንም አዴን እንደዛው ልክ እንደዛው